الحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وأصحابه ومن والاه أما بعد السلام عليكم ورحمة الله وبركاته. كفل أمس الكنوز العظيمة تمرتاجا. قال المؤلف وفقه الله تعالى: فضل الدعاء يا دعاة الرفاتنا تقميتو الله زند شريعة علي ያለው ደረጃ የሚታይበት ክፍል ባለፉት ሁለት ተከታታይ ትምህርቶች ላኢላሃ ኢለላህ ሙሐመድ ረሱሉላህ ማለት ትርጉሙ ምን ማለት እንደሆነ ከዳሰሱ በኋላ በአላህ ያመነ ሰው አላህን ብቻ ነው መለመን ያለበት። ከዛ በአላህ በመልእክተኛው የማመንን ምንነት ትርጉም ካብራሩ በኋላ አላህን የመለመን ትሩፋትን ደረጃን የሚገልጽ ርዕስ ተዳሰ። በአላህ ከማመን ምልክት አንዱ አላህን መለመን። በአላህ የማያምን ሰው አላህን አይለምንም። ዱዓ ትልቅ የዒባዳ አካል። የዒባዳ ማለትም ዱዓ ነው። ቀጥለን ሐዲስ ላይ እንደምናየው ለምንድን ነው ይሄ ሆነው ከተባለ ዱዓ ማድረግ በአንደኛ ደረጃ የአላህን ተባረከ ወተዓላ መኖር ማመን፣ ሰሚነቱን ነባሮቹ የጠየቁትን ነገር እንደሚሰጥ የማመን ምልክት ነው። ስለዚህ ዱዓ በአላህ የማመን ምልክት ነው። ዱዓ በነቢይ የማመን ምልክት ነው። ነቢይ ናቸው የዱዓ አደብን ስነ ስርዓትን ያስተማሩ፣ በላጭ ተመራጭ ዱዓዎችን የነገሩ። ጌታቸው አላህ ቅርብ ነው፣ ባሪያው እጁን አንስቶ ለምኖት ባዶ እጁን አይመልስም፣ ሐያ ያደርጋል ባሪያው ያሉ ነቢይ ናቸው። ሌላ ዱዓ የተውሂድ አካል በአላህ የማመን ምልክት ነው። ፈضሉ ዱዓ የዱዓ ትሩፋት ጠቀሜታው እስላም ላይ ያለው ደረጃ ምን እንደሚመስል በቁርአን በሐዲስ ተነግሯል። ቃለ ተዓላ ያላቀው ጌታችን አላህ አለ: ወቃለ ረቡኩም ጌታችሁ አለ ኡድዑኒ ጥሩኝ፣ ጠይቁኝ፣ ለመኑኝ፣ አስተጅብ ለኩም እሺ እላችኋለሁ፣ መልስ እሰጣችኋለሁ ብሏል አላህ ተባረከ ወተዓላ። ይሄ ሱረቱ ጋፊር ቁጥር 60 አንቀጽ አላህ ተባረከ ወተዓላ እዚህ ጋር ኡድዑኒ ለምኑኝ ጠይቁኝ ብሎ ያዘዘን። ይሄ ትእዛዝ ውጤቱ ደግሞ አስተጅብ ለኩም እሺ እላችኋለሁ፣ አቤት እላችኋለሁ፣ የጠየቃችሁትን እሰጣችኋለሁ ያለ። በሌላ ተመሳሳይ አንቀጽ እንዴት ዱዓ ማድረግ እንዳለብን እሺ የሚለንና የጠየቅነውን የሚሰጠን መች እንደሆነ ተብራርታ ሱረቱል በቀራ ላይ ፈኢዛ ሰአለከ ዒባዲ ዐኒ ባሮቼ ስለ እኔ ከጠየቁህ ፈኢኒ ቀሪብ እኔ ቅርብ ነኝ ይወቁ ባሮቼ። ውጂቡ ዳዕወተ ዳዒ የተጣሪን ጥሪ የለማኝን ልመና እሰማለሁ፣ መልስ እሰጣለሁ። ነገር ግን መስፈርቱ ጥሪያቸውን፣ ዱዓቸውን፣ ልመናቸውን እሰማ ዘንድ እቀበላቸው ዘንድ መስፈርቱ ፈሊየስተጂቡ ሊ እኔ የምላቸውን እሺ ይበሉ፣ ወሊዩእሚኑ ቢ በእኔም ይመኑ። አላህ ተባረከ ወተዓላ የሚሰማ ነው፣ የፈለገውን ማድረግ የሚችል ነው፣ የጠየቁትን መስጠት ይችላል፣ እሱ ዘንድ ያለው ምንም አይጎድልም ብለው ይመኑ ብሏል። ብዙ ጊዜ ሰዎች ዱዓ አደረግን ደጋገመን ምንም ያየነው ውጤት የለም የሚሉበት ሐል አለ። ለምንድን ነው ዱዓችን ተቀባይነት የማያገኘው? መልሱን ሱረቱል በቀራ ላይ እናገኘዋለን። ባሮቼ ስለ እኔ ከጠየቁ እኔ ቅርብ ነኝ። ማንኛውም ሰው ባለበት ሆኖ ቢጠራኝ እሰማዋለሁ፣ እደርስለታለሁ። ነገር ግን ይህ ይሳካለት ዘንድ ፈሊየስተጂቡ ሊ እነሱ ምን የምላቸውን እሺ ይበሏል። ዱዓችን መቅቡል ማይሆነው ብዙ ጊዜ አላህ ያለንን እሺ ስለማንል ነው ማለት ነው። የከለከለንን ስለማንከለከል ፈሊዩእሚኑ ቢ በእኔም ይመኗል። አላህ ተባረከ ወተዓላ ቅርብ እንደሆነ፣ ሕያው እንደሆነ፣ ሰሚ እንደሆነ፣ ሁሉ በእጁ እንደሆነ፣ ቢሰጥ እንደማያልቅበት ካመን ምንም ሓጃችን ጉዳያችን ትልቅ ቢሆን ለአላህ እንደማይከብደው ካረጋገጠን ታዛዦች ከሆነን ለሱ ዱዓው መቅቡል ይሆናል። አንዳችሁ አላህን ከፈለክ ማረኝ አይበል። ሲጠይቅ ቁርጥ አድርጎ ይጠይቅ። አላህን የሚያስገድደው የለም ከፈለክ አይባልም። አላህ እኛ አማራጭ እንደሌለው ሰው ተጨንቀን ነው መጠየቅ ያለብን።
እንደዚሁ ደግሞ አንዳችሁ አላህን ሲጠይቅ ተለቅ ያለ ነገር ይጠይቅ፣ ለአላህ የሚከብደው ነገር የለም ተብሏል። በዚህ አንቀጽ አላህ ለምኑኝ ብሎ አዟል። የሚያዘው በሚጠቅም ነገር የሚወደውን ነገር ነው የሚያዘው። ዱዓ ይወዳል ማለት ነው። አላህ ለምኑኝ ያለው መለመን ስለሚወደን፣ አላህን መለመን ለሰው ልጆች ስለሚጠቅም አላህ ተባረከ ወተዓላ ባሮቹን የሚያዘው ለነሱ የሚጠቅማቸው ነገር ሲሆን እሱም የሚወደው ነገር ሲሆን፣ ከዚህም በመነሳት ዱዓ ትልቅ ዒባዳ እንደሆነ የምናውቀው ቀጥሎ ያለው ሐዲስ እንዳለ ሆኖ ማንኛውም አላህ አድርጉት ብሎ ያዘዘ ነገር የሚወደው ነገር በሙሉ ዒባዳ፣ ዱዓ ዒባዳ ስለሆነም ነው ከአላህ ውጪ ነቢይን፣ ሷሊሕን፣ ወልይን፣ መቃብርን መለመን ማይቻል። መለመን የሚቻለው ዱዓ ማድረግ የሚቻለው የዲን የዱንያ ሐጃ የነሳካለኝ ጠብቀኝ ከጭንቅ አውጣኝ የሚባለው አላህ ብቻ ነው። አላህ ሲለመን ይወዳል። የሰው ልጆች እሱን መለመን ሲተዉ ደግሞ ይቆጣል። ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም መን ለም የስአሊላህ የግضብ ዐለይህ ብለዋል። አላህን ተባረከ ወተዓላ የማይለምን ሰው አላህ ይቆጣዋል ብላ። የኩራት ምልክት፣ በራስ የመተማመን ምልክት። ሙስሊም በጌታው ነው መተማመን ያለበት። ሐስቢ አላህ ወኒዕመል ወኪል ዐለላህ ተወከልና ነው መባል ያለበት። በራስ መተማመን አላህን ተባረከ ወተዓላ ቸላ ማለት የሸይጣን ሴራ የሰው ልጆችን ከአላህ የሚያርቅበት መንገድ። የሰው ልጅ ሲጠይቁት ይቆጣል፣ ፊቱን ያዞራል። አላህ ግን እሱን መጠየቅ ሲተው የሰው ልጆች ይቆጣቸዋል፣ ሲጠሩት አቤት ይላቸዋል። አንድ ስንዝር ወደ አላህ የተጠጋ ሰው አላህ አንድ ክንድ ወደሱ ይጠጋል ተብሏል። ወደ አላህ ያዘገመ ቀስ ያለ የሚሄድ ሰው አላህ የፈጠነ ወደሱ ይመጣል ተብሏል። የዱዓውን አደብ በተመለከተ ኡድዑ ረበኩም ተضرعا وخفية ጌታችሁ አላህን ተናንሳችሁ ድምጻችሁን ዝቅ አድርጋችሁ ለምኑት። ኢነሁ ላ ዩሂቡል ሙዕተዲን ዱዓ ላይ ወሰን አትለፉ። አስፈላጊ ከሆነው በላይ ጮክ ብላችሁ ዱዓ አታድርጉ ማለት አትጩሁ ማለት። እንደዚሁ ደግሞ በዲን የተከለከለን ነገር አላህ ማይወደውን ነገር እየጠየቃችሁ ወሰን አትለፉ ማለት። አላህ ተባረከ ወተዓላ ቅርብ ነው። የሚለምነውን ሰው ልመና የሚጠራውን ሰው ጥሪ ይሰማል። ቢሰጥ አያልቅበትም። የሰው ልጆች በሙሉ ምድር ላይ አንድ ብሎ የሰው ልጅ ከተገኘበት ጊዜ ጀምሮ እስከ ቂያማ ቀን ድረስ አንድ ሜዳ ላይ ተሰብስበው ሁሉም ሓጃውን ቢጠይቅ ይሄን ፈልጋለሁ ቢል ለሁሉም አላህ ሓጃውን ቢሰጥ አላህ ዘንድ ያለው ሀብት አላህ ዘንድ ያለው ጸጋ መርፌ ባህር ውስጥ ተጨምሮ ሲወጣ የሚቀንሰውን ያክል እንኳን አይቀንስም ተብሏል። አላህ ተባረከ ወተዓላ ሰማይ ምድርን ከፈጠረበት ጊዜ ጀምሮ እስከ ዛሬ የሰጠውን አስቡ ውስጥ ያሉ ነብዩ ሰለላሁ ዐለይሂ ወሰለም ለሰዎች፣ ለእንስሳቶች፣ ለምናውቃቸው ለማናውቃቸው ፍጥሮች የሚያበላው የሚያጠጣው አላህ። የአላህን ጸጋ የምትቆጥሩት አዘልቁትም ቁጥራችሁ አትጨርሱትም ተብሏል። ይሄን ሁሉ የሰጠው አላህ ማናውቀውም ብዙ ኒዕማ አለ። ይሄን ሁሉ ከመስጠቱ ጋር መርፌ ባህር ውስጥ ገብቶ ሲወጣ ይዞት የሚወጣውን ያክል እንኳን አልቀነሰም። ይሄ ሁሉ ሀብት ጊና ያለው ጌታ አላህ በአግባቡ ከጠየቅነው ይሰጠናል። መስጠቱ ለኛ ኸይር ሲሆን ታዲያ ይሄ ሁሉ ካለው ስንት ዓመት የለመንኩት ስንት ያልሰጠኝ ነገሮች አሉ ለምን ልንል እንችላለን። አላህን ሳይሆን መጠርጠር ያለብን እንደዚህ አይነት ሐዲሶችን ሳይሆን መጠርጠር ያለብን ራሳችንን ነው መጠርጠር ያለብን። ሰባያችን ተበላሽቶ ነው ከአላህ ጋር ያለን ግንኙነት እሱ በማይፈልገው መልኩ ሆኖ ከሰው ጋር እንኳን ባለን ግንኙነት ሰዎች ጥሩ ስንሆንላቸው ነው ጥሩ የሚሆኑት። አላህ ተባረከ ወተዓላ ብቻውን ፈጥሮን አይን፣ እጅ፣ እግር፣ ልብ የተለያዩ ጸጋዎችን ሰጥቶን እሱ በሰጠን ጸጋ እሱን ያስቆጣን ሲቸግረን እንዲያርግልን ብንለው ማሾፍ ነው የሚሆን። አላህን ያስቆጣ ነው ብዙዎቻችን። ለዛ ነው ሱረቱል በቀራ አንቀጽ ላይ ፈል የስተጂቡ ሊ እኔ ቅርብ ነኝ፣ የለማኝን ልመና ጥሪውን እሰማለሁ፣ የጠየቀውንም ሰጠዋለሁ፣ ግን እሺ በለኝ እኔ። ወቃለ ሰለላሁ ዐለይሂ ወሰለም ነቢይም በሐዲታቸው ብለዋል አዱዓኡ ዱዓ አላህን መለመን ሁወል ዒባዳ ዒባዳ ማለት እርሱ ነው። እኛ የተፈጠርነው ለዒባዳ ነው። አላህ ቁርአን ላይ ነግሮናል ወማ ኸለቅቱል ጂነ ወል ኢንሰ ኢላ ሊያዕቡዱ ሰውም ይሁን ጂን አልተፈጠረም፣ ሰዎችንም ይሁን ጂኖችን አልፈጠርኩም እኔን በብቸኝነት ሊያመልኩ ሊገዙ እንጂ።
ነብዩ ሰለላሁ ዐለይሂ ወሰለም ይህ የሰው ልጆች የተፈጠሩለት ዓላማ የሆነው ዒባዳን በዱዓ ገደቡት። አዱዓኡ ዱዓ አላህን መለመን هو العبادة እርሱ ነው ዒባዳ። የተፈጠርነው ለዒባዳ ነው። አላህ እኛ ላይ ያለው ሐቅ ዒባዳ ነው። ጀነት ምንገባበት በር ዒባዳ ነው። የተፈጠርነው ለዒባዳ ነው። ዒባዳ የሚባለው ዱዓ ነው አለ ነብዩ ሰለላሁ ዐለይሂ ወሰለም። ሌላ ነገር የለም ወይ ዒባዳ የሆነ አለ። ነገር ግን ትልቁ የዒባዳ ክፍል ዱዓ ነው ለማለት ነው። ሌላ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም አልሐጁ ዓረፋ ብለዋል። ሐጅ ማለት ዓረፋ ላይ መገኘት ነው ብለዋል። ዘጠነኛው ቀን ላይ የውም ዓረፋ ላይ ዓረፋ የሚባለው ስፍራ ላይ መገኘት ነው ሐጅ አለ። ምን ማለት ነው? የውም ዓረፋ ላይ በቀንም ይሁን በሌሊቱ ክፍለ ጊዜ የተወሰኑ ደቂቃዎች እንኳን ዓረፋ ላይ ያልተገኘ ሰው ሐጅ የለውም ማለት ነው። ትልቁ የሐጅ ክፍል ዓረፋ ነው ማለት። ዓረፋ ያለፈው ሰው ሐጅ እንዳለፈው ሁሉ ዱዓ ያላደረገ ሰው ዒባዳ የለውም ማለት ነው። የዒባዳ አስኳል ቁንጮን ዱዓ አላህ ዘንድ ዱዓ ምን ያክል እንደሚወደድ እስላም ላይ ዱዓ ምን ያክል ቦታ እንዳለው የሚያሳይ ዱዓ የራሳችን ሐጃ ምን ጠይቅበት ብቻ የዒባዳ አካል አይደለም። ዱዓ ሁለት አይነት ነው። ዱዓኡ ዒባዳና ዱዓኡ መስአላ ይባላል። ዱዓ ሁለት አይነት ዱዓኡ ዒባዳና ዱዓኡ መስአላ ይባላል። ዱዓ መስአላ ማለት ብዙዎቻችን የምናውቀው የግላችን ሐጃ አላህን የምንጠይቅበት ነው። የልመና ዱዓ ማለት አሞኛል ፈውሰኝ፣ እርቦኛል አብላኝ፣ እንዲህ አይነት ነገር ያስፈልገኛል ስጠኝ፣ እንዲህ አይነት ነገር ያስጋኛል ዞር አድርግልኝ እያለን የሚያስፈልገንን ነገር አላህ የምንጠይቅበት የዱዓ አይነት ዱዓኡ መስአላ ይባላል። ሌላ ደግሞ ከአኺራ አንፃር ከዚህ የተሻለ ጠቃሚ አንገብጋቢ አስፈላጊ የሚባል ዱዓ አለ። ዱዓው ዒባዳ ይባላል። የዒባዳ ዱዓ ሶላት ዱዓ ነው፣ ጾም ዱዓ ነው፣ ሐጅ ዱዓ ነው፣ ሰደቃ ዘካ ዱዓ ነው። እንዴት ካላችሁ እነዚህ ነገሮችን በማድረግ ወደ አላህ እየተቃረበን የአላህን ውዴታ እየጠየቅን ነው። የተግባር ዱዓ ነው። ሶላት ከመጀመሪያ እስከ መጨረሻው ዱዓ ነው። ሩኩዕ የምናደርገው አላህን ተባረከ ወተዓላ አክብረን ለሱ ተናንሰን፣ ስጁድ የምንደፋው ወደ አላህ ለመቃረብ። ዱንያ በሙሉ ትሰጥሃለች ለገሌ ስጁድ አድርግ ቢባል ሙእምን አያደርግም። ለአላህ እንጂ ለማንም አይገባም። ስለዚህ እየሰገደን እየጾመን ለፍተን ደክመን ላባችንን ጠብ አድርገን ያመጣነውን ገንዘብ ሰደቃ ዘካ ለኸይር ነገር ብለን የምንሰጠው ወደ አላህ እየተቃረብንበት የተግባር ዱዓ ይባላል። ይሄም ራሱ ሶላት አላሁ አክበር ብለን ከገባንበት ጊዜ ጀምሮ እስክናሰላመት ድረስ አብዛኞቹ ቃላቶቹ ሁሉ ዱዓ ናቸው። ኢህዲነ ሲራጠል ሙስተቂም ሲራጠል ለዚነ አንዐምተ ዐለይሂም ገይሪል መግዱቢ ዐለይሂም ወለዷሊን ዱዓ። ሩኩዕ ላይ ሱብሓነከ አላሁመ ረበና ወቢሐምዲከ አላሁመ እግፊር ሊ፣ ስጁድ ላይ ሱብሓነከ አላሁመ ረበና ወቢሐምዲከ አላሁመ እግፊር ሊ ይባላል። ውዳሴም ዱዓም አላህ ሆይ ማረኝ እያለ በሁለቱ ስጁዶች መሃል ቁጭ ስንል ረቢ እግፊር ሊ ረቢ እግፊር ሊ ረቢ እግፊር ሊ እንላለን በቡኻሪ ዘገባ መሰረት። ሌሎችም ረቢ እግፊር ሊ ወርሐምኒ የሚሉ የዱዓ አይነቶች አሉ። ዱዓ ነው ይሄ አላህ ሆይ ማረኝ። ተሸሁድም ላይ አሰላሙ ዐለይና ወዐላ ዒባዲላሂ ሷሊሒን ዱዓ ነው። ተሸሁድ ከጨረሰን በኋላ ሶላት ዐለ ነቢ አውርደን አላሁመ ኢኒ አዑዙ ቢከ ሚን ዐዛቢ ጀሀነም እያለን ዱዓ ነው የምናደርገው። ሐጅም አብዛኛው ዱዓ ነው። አዱዓኡ ሁወል ዒባዳ ይሄን አካቶ ነው ዱዓ እሱ ነው ዒባዳ የተባለ። ዱዓ ባደረገን ባበዛን ቁጥር የዲን የዱንያ ሓላችን ይስተካከላል። የዱዓን ትሩፋት ያወቀ ሰው ዱዓ ከማድረግ አይቋረጥም። ብዙ ጊዜ ሰዎች ዱዓ የሚያደርጉት ሲታመሙ፣ ድህነት ሲገጥማቸው፣ ሐሳብ፣ ጭንቀት፣ መከራ ሲበዛባቸው እንጂ በየቀኑ ጌታቸውን አስታውሰው ደካማ ነኝ እኔ ዲን የዱንያ ሊስተካከል የሚችለው በአላህ ነው፣ አላህ ደግሞ ረሕመቱን ወደኛ የሚያወርደው ስንት ደቂቃው ነው ብለው አስበው ፈልገው ዱዓ የሚያደርጉ ጥቂቶች ናቸው። ሶላት በሰገደን ቁጥር ውስጡ ላይ ዱዓ አለ። ነገር ግን ከዚህ በተጨማሪ በየጊዜው ከመላሳችን ዱዓ ሊጠፋ አይገባም። የጧትና ማታ ዚክሮች
እንቅልፍ ስንተኛ ከእንቅልፍ ስንነሳ ቤት ስንገባ ከቤት ስንወጣ መጸዳጃ ቤት ስንገባ ከመጸዳጃ ቤት ስንወጣ ልብስ ስንለብስ የሚባሉ የተለያዩ ዱዓዎች አሉ አዝካሮች አሉ ዱዓ ናቸው ስልካችሁን ሳይለንት አድርጉ የዕልም ስትቀመጡ የዕልም መጅልስ መከበር አለበት አንድ ብላችሁ መጅልስ መስጂድ ስትገቡ የዕልም መጅልስ ላይ መድረክ ላይ ስትገኙ ስልክ መዘጋቱን ማረጋገጥ አለባችሁ ተራ የመንግስት መስሪያ ቤት ተከብሮ ስልክ ሳይለንት ተደርጎ ምናልባትም ውጪ ተቀምጦ ነው የሚገባው قال الله قال رسول الله የሚባልበት ቦታ ከየትኛው የሰው ቢሮ የመንግስት ቤት የበለጠ መከበር አለበት መርሳት ያለ ነው ነገር ግን እንግዲህ ማስተካከል አለባችሁ ራሳችሁንም ይረብሻል ሌሎች ተማሪዎችንም ይረብሻል አስተማሪም ይረብሻል ከምንም በላይ ደግሞ የዕልም አደብ ካልተጠበቀ ዕልም በረካ አይኖርም ልባችን ላይ ጠባይ የረሱል ሱሐቦች ዕልም ሲማሩ አናቱ ላይ አሞራ የተቀመጠበት ሰው ነበር የሚመስሉት አናቱ ላይ አሞራ የተቀመጠበት ሰው አሞራው በራሱ ጊዜ ተነስቶ እስኪሄድ ድረስ ጸጥ ካላለ ከተንቀሳቀሰ ይዋጭረኛል ብሎ ይፈራል የረሱል ሱሐቦች ነብዩ ዕልም ሲያስተምሯቸው كأن على رؤوسهم الطير من السكينة ረጋ ሰከን ከማለታቸው የመጣ ራሳቸው ላይ አሞራ ያረፈባቸው ነበር የሚመስለው ተበብ የውጭ መረጋጋት የውስጥ መረጋጋት ምልክት አንድ ሰው ውስጡ ሰከን ነው የሚለው ሐሳቡ የሚሰበሰበው ቀልቡ የመጣለት ዓላማ ላይ ትኩረት ሲያደርግ የዱዓን ጠቀሜታ አንገብጋቢነት ትርፋቱን ያወቀ ሰው ዱዓ ከሆነ ነገር ጋር ብቻ አያይዞ አይደለም የሚያደርገው ሁሌ ስንተኛም ስንነሳ ስንሄድም ስንመጣም ስንገባም ስንወጣም ዱዓ ልናደርግ ይገባል በዚህ መልኩ ዱዓ ያበዛ ሰው በጭንቅ ጊዜ የሚያደርገው ዱዓ መቅቡል ይሆናል ሌላ ጊዜ ዱዓ ዘንግቶ የኖረ ሰው ሲጨንቀው የሚያደርገው ዱዓ በቀላሉ የሰማይ በር አይከፈትለትም ይሄ በደንብ ሊሰመርበት ይገባል ሁሌ ዱዓ የሚያደርግ ሁሌ የሰማይን በር የሚያንኳኳ ሁሌ اللهم ረቢ የሚል መከራ በመጣበት መከራ ስቃይ በደረሰበት ጊዜ ዱዓ ሲያደርግ ወዲያው ዱዓው መልስ ያገኛል የዩኑስን ታሪክ ታስታውሳላችሁ ብዙዎቻችሁ فنادى في الظلمات لا إله إلا أنت سبحانك إني كنت من الظالمين فاستجبنا له فافدل ብቻው አረብኛ ላይ ወደ 8 አይነት ትርጉም አለው አንዱ ፊደል فاستجبنا له እዚህ ጋር استجبنا له ማለት ይቻላል واستجبنا له ማለት ይቻላል ነገር ግን በፋን የተገለጸው فاستجبنا له ይህን ቃል እንዳለ ወዲያውኑ እሺ ያልነው አለ አላህ ተባረከ ወተዓላ ነብዩላህ ዩኑስ የሀገራቸው ህዝቦች አልሰማ ብለዋቸው አላምን ብለዋቸው ተቆጥተው ጥለው ወጥተው ነበር ሀገር ሌላ ሀገር ለመሄድ መርከቡ ሲገቡ መርከቡ ሞላ ሰው መቀነስ አለበት ተባለ በተደጋጋሚ እጣ ሲወጣ እጣ ሲጣል ዩኑስ ላይ ወጣረ ይሄ ሷሊህ ሰው ነው አላህ የሚፈራ ሰው እንዴት እሱ ይጣላል ሁለት ሶስቴ የመጀመሪያውን እጣ ሰርዘውት በተደጋጋሚ እጣ ሲወጣ ዩኑስ ላይ ሲወጣ አይ خلاص ይሄ አላህ ውሳኔ ነው ብለው ዩኑስን ባህር ላይ ጥለዋቸው ባህር ውስጥ እንደተጣሉ አሳ ነባሪ ወጧቸው የሌሊቱ ጨለማ የባህሩ ጨለማ የአሳ ነባሪ ሆድ ውስጥ ያለው ጨለማ ድርብርብ ጨለማ ውስጥ ሆነው لا اله الا انت سبحانك اني كنت من الظالمين ጥራት ይገባ ጌታዬ ሆይ ካንተ በቀር እውነተኛ አምላክ የለም እኔ ራሴን በድያለሁ አውጣኝ ካለሁበት ጭንቅ በላል ፈስተጀብና له ወዲያውኑ እሺ ያልነው ወነጀይናሁ من الغم ከጭንቅ አወጣን እንደ ዩኑስ ያሉ አማኞችንም ምን ጊዜም ከጠሩን ከጭንቅ እናወጣለን ብሏል አላህ ተባረከ ወተዓላ ሌላ ጊዜ አላህን ዱዓን ቸላ ያለ ችግር ሲደርስበት ዱዓ ቢያደርግ ሁሌ ዱዓ እንደሚያደርግ ሰው አይሆን መስፈርቱን ካሟላ በየትኛውም ሰዓት አላህ ባሪያው ከጠራው እሺ ይላል ነገር ግን ሁሌ የሰማይን በር የሚያንኳኳ ያ ረብ የሚል ሰው ሲጨንቀው ብቻ እንግዳ የሆነ ድምጽ እንደሚያሰማ ሰው አይሆንምና ሁሌ ዱዓ ልናበዛ ይገባናል በተለይ ዱዓ መቅቡል የሚሆንባቸው ወቅቶች አሉ ዱዓ መቅቡል የሚሆንባቸው ሁኔታዎች አሉ እነዚህ ወቅትና ሁኔታዎችን ጠብቀን ዱዓ ልናደርግ ይገባናል ጾመኛ እስኪያፈጥር ድረስ ዱዓው መቅቡል ነው ብሏል ነብዩ ሰለላሁ ዐለይሂ ወሰለም በተለይ ሊያፈጥር ሲል ቀኑን ሙሉ ጾም ከተጀመረበት ሰዓት ጀምሮ
ጾም እስኪፈታ ድረስ የዱዓ ወቅት ነው። ይበልጥ ደግሞ በጣም የሚደክሙበት ወቅት ላይ የጾሙ መጨረሻ ማምሻ አካባቢ ላይ ዱዓው በዛ ሊል ይገባል። ብዙ ሰዎች ጾመውም ቀኑን ሙሉ ዱዓን ቻላ ብለው ሊያፈጥሩ ደቂቃዎች ሲቀሩ ሰከንዶች ሲቀሩ ነው ዱዓ ትዝ የሚላቸው። ስታፈጥሩ ብቻ አድርጉ አይደለም የተባለው። ጾመኛ ዱዓው አይመለስም ነው የሚለው ሐዲሱ። ጾመኛ ከሆኑበት ሰዓት ጀምሮ ጾም እስኪፈታ ድረስ ዱዓ መቅቡል ነው ማለት። ወከዛሊክ ስጁድ ላይ ሆኖ የሚደረግ ዱዓ እንደማይመለስ፣ ስጁድ ላይ ሲሆን የሰው ልጅ ከመቼውም በላይ ወደ አላህ ቅርብ እንደሚሆን ዱዓ ሊያበዙበት እንደሚገባ ነብይ ተናግረዋል ሰለላሁ ዐለይሂ ወሰለም። ሩኩዕ ጌታችሁን አልቁበት፣ ሱብሓነ ረቢየል ዐዚም ሱብሓነ ረቢየል ዐዚም በሉበት። ስጁድ ደግሞ ከተስቢሑ በተጨማሪ ዱዓ አብዙበት፣ ዱዓ መቅቡል ይሆናል ተብሎ ይከጀላል ብላ። ወከዛሊክ መንገደኛ የሆነ ሰው ለወንጀል እስካልተሳፈረ ድረስ ለመልካም ለሐላል ለተፈቀደ ነገር ለንግድ፣ ዘመድ ለመጠየቅ፣ የታመመን ለማየት፣ ለዕልም ለመሰል ነገሮች ጉዞ የሄደ ሰው ከጉዞ እስኪመለስ ድረስ የሚያደርገው ዱዓ መቅቡል ይሆናል ተብሏል። ወከዛሊክ ወላጆቹን የሚያስደስት ወላጆቹን የሚንከባከብ ለወላጆቹ ደግ የሆነ ሰው ዱዓው መቅቡል ይሆናል ተብሏል። የወላጆች የራሳቸው ዱዓም ለልጆቻቸው መቅቡል ይሆናል ተብሏል። ሐላል መብላት፣ ሐላል መጠጣት፣ ሐላል መልበስ፣ የገቢ ምንጭን ማጥራት ዱዓ መቅቡል እንዲሆን ያደርጋል። በተቃራኒው ደግሞ የሚበሉት ሐራም ከሆነ የሚለብሱት ሐራም ከሆነ ብዙ ጊዜ አላህን የሚያምፁ ከሆነ የዱዓ በር አይከፈትም፣ ዱዓ ወደ ሰማይ አይወጣም። ነቢያችን ሰለላሁ ዐለይሂ ወሰለም ثم ذكر الرجل يطيل السفر أشعث أغبر يمد يده إلى السماء يقول يا رب يا رب ومطعمه حرام وملبسه حرام وغذي بالحرام فأنى يستجاب له بلا መንገድ ያበዛል፣ ፀጉሩ ጨብርር ብሏል፣ እግሩ አቧራ በአቧራ ሆኗል። ያ ረቢ ያ ረቢ ይላል። እንዴት አላህ እሺ ይለዋል? የሚበላው ሐራም ሆኖ ሳለ፣ የሚጠጣው ሐራም ሆኖ ሳለ፣ ሰውነቱ በሐራም ደልቦ ወፍሮ ሳለ ብላ። ተመልከቱ፣ በአንድ ሐዲስ ዱዓ መቅቡል የሚያደርጉ ነገሮችንም ዱዓ መቅቡል እንዳይሆን የሚያደርጉ ነገሮችንም ጠቅሰዋል። ثم ذكر الرجل أشعث أغبر አሽዓት ማለት ፀጉሩ ያልተበጠረ ንጽህናው ያልተጠበቀ ማለት። አግበር ማለት ደግሞ እግሩ አቧራ በአቧራ የሆነ ማለት። በዚህ መልኩ ምስኪን መሆን ዱዓ መቅቡል እንዲሆን ይረዳል። የተቸገረ ሰው ነውና እንደዚህ የሚሆን አላህ ከተቸገሩ ሰዎች ቅርብ ነው ተብሏል። የሙዱ የደህ ለሰማ እጁን ወደ ሰማይ ያነሳል። እጅ ማንሳትም ዱዓ መቅቡል እንዲሆኑ ከሚያደርጉ ነገሮች መሃል አንዱ። አላህ ተባረከ ወተዓላ ከሪም ነው፣ ቸር ነው፣ ሀያ የሚያደርግ ነው። ባሪያው እጁን አንስቶ ለምኖት ባዶ እጁን ዜሮ አድርጎ አይመልስበትም ብሏል ነብዩ ሰለላሁ ዐለይሂ ወሰለም። እጅ ማንሳት ዱዓ መቅቡል እንዲሆን ከሚያደርጉ ነገሮች መሃል አንዱ ነው ማለት። يطيل السفر መንገድ ያበዛል። መንገደኛ መሆን ሙሳፊር መሆን ዱዓ መቅቡል እንዲሆን ከሚያደርጉ ነገሮች እነዚህ ዱዓ መቅቡል እንዲሆን የሚያደርጉ ሰበቦች ናቸው። ግን ዱዓ መቅቡል እንዲሆን የሚያደርግ ሰበብ መሟላቱ፣ እጅ አንስቶ መለመኑ፣ ተቸግሬያለሁ እርዳኝ ማለቱ ብቻ በቂ አይደለም። ሌላ መወገድ ያለበት እንቅፋት አለ ዱዓ መቅቡል እንዳይሆን የሚያደርግ መዋኒዑ ኢጃበቱ ዱዓ ይባል። ዱዓ መቅቡል እንዳይሆን የሚከለክሉ ነገሮች ይባል። ምንድነው ይሄ? ፈአና ይስተጃቡ ለሁ ፈመጥዕሙሁ ሐራም፣ የሚበላው ሐራም ነው፣ የሚጠጣው ሐራም ነው፣ የለበሰውም ሐራም፣ ሰውነቱ የደለበው የወፈረውም በሐራም ነው። እንዴት አላህ እሺ ይለዋል? ስለዚህ ዱዓችን መቅቡል እንዲሆን ከፈለገን ምን በላው ሐላል መሆን አለበት፣ ምን ነግደው ሐላል መሆን አለበት። ምሰራው ስራ በዲን የሚፈቀድ ነው አይደለም። ጉቦ አለበት የለበትም፣ ወለድ አለበት የለበትም። እኔ የምሸጠው ዕቃ ሰዎች ወስደው ወንጀል የሚሰሩበት ነው አይደለም። ሰዎች ለሐራም የሚጠቀሙት ዕቃ መጠቀም አይቻልም። ሰዎች ለሐራም ተገልግለውበት የቤት ኪራይ ከፍለውን የምናገኘው ገንዘብ ሐላል አይደለም። ስለዚህ ምን በላው፣ ምን ለብሰው፣ ምን ጠጣው፣ ምን ኖርበት ቤት በሐላል የተገኘ መሆን አለበት። ይህ ካልሆነ ፈአና ይስተጃቡ ለሁ ያ ረቢ ያ ረቢ ቢል እጁን ወደ ላይ ቢያነሳ የተቸገረ የተጎሳቆለ ቢሆን መንገደኛ ቢሆን የሚበላው ሐራም ከሆነ የሚለብሰው ሐራም ከሆነ ሰውነቱ የደለበው በሐራም ከሆነ አላህ እሺ አይለውም ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ዱዓችን መቅቡል ያልሆነበት አንዱ ምክንያት ይሄ ነው። በዚህ ጊዜ ያ ረብ እንላለን እንደጋግማለን፣ ግን መልስ አይኖርም። ለምን? የገቢ ምንጫችን ኢላ ማ ረሒመ አላህ ጥቂት አላህ ያዘንላቸው ሰዎች ካልሆኑ በስተቀር የተበላሸ ግልጽ ሐራም የሚሰሩ ሰዎች፣ ጉቦ የሚበሉ የሚያበሉ፣ ወለድ የሚበሉ የሚያበሉ ሰዎች፣ ለሙዚቃ ቤት በዲን ለማይፈቀዱ አልባሳት ቤት አከራይተው ገቢ የሚያገኙ ሰዎች፣
ራሳቸው የሚሰሯቸው የተለያዩ ወንጀሎች ዱዓ ወደ ሰማይ እንዳይወጣ ያደርጋልና ዱዓ መቅቡል እንዳይሆን የሚከለክሉ ነገሮችን መጠንቀቅ ይኖርብናል። ወከዛሊክ የዱዓ አደብን ስነ ስርዓትን ማወቅ፣ እጅን ማንሳት፣ ወደ ቂብላ መዞር፣ ውዱእ አድርጎ አላህን መለመን፣ አለመጮህ። ዱዓ ሲያደርጉ መጮህ አግባብ አይደለም። ውድዑ ረበኩም ተضرعا وخفية ተናንሳችሁ ዝቅ ብላችሁ ድምጻችሁን ቀንሳችሁ ለምኑት ነው። አላህን የሚያዙ የሚመስሉ ሰዎች አሉ። ዱዓ ሲያደርጉ አርገው አምጣው አሁን አፍጥነው አላህን እንደ ሰራተኛቸው የሚያዙማል። አከዳልክ እንደላቀው ተደግፈው ዘና ብለው ቁጭው አላህ የሚለምናሉ። ተضرعا ተናንሳችሁ ወደ ቂብላ ዞራችሁ እጃችሁን ወደ ሰማይ አንስታችሁ ለምኑት የተባለ። አከዳልክ ድምጽ ማውጣቱ አጠገባችን አብሮ ሱናውን በጠበቀ መልኩ ዱዓችን የሚቀበል ሰው ካለ ድምጽ ይወጣል። በሆነ አጋጣሚ ሰዎች ተገናኝተው አንዱ ሌላኛው ዱዓ ቢያደርግ ሌሎች ቢቀበሉ ችግር የለም። በቋሚነት ግን ሁሌ በተለይም ቀን መርጦ ጊዜ መርጦ ማክሰኞ፣ ሐሙስ ሰዎች እየተሰበሰቡ ዱዓ እናድርግ ብለው በጋራ ይሄን ማድረጉ በቋሚነት ይሄን ማድረጉ ከነቢዩ አልተወሰደም። ነገር ግን ድንገት በተገናኙበት በተሰባሰቡበት አላህን አስታውሰው ከመሃላቸው አላህን ይፈራል፣ አላህን ያውቃል፣ አላህን ታውቃለች፣ ሷሊህ ነው፣ እድሜ የገፋ ሰው ነው፣ ኢንሻአላህ ዱዓው መቅቡል ይሆናል ተብሎ ተገምቶ ከሆነ በድንገት ዱዓ አድርግ ተብሎ ቢያደርጉ ችግር የለም። ሙሳ ዱዓ አድርገዋል፣ ሃሩን አሚን ብለዋል። ቀድ ኡጂበት ዳዕወቱኩማ ፈስተቂማ ዱዓችሁን እሺ ብያችኋለሁ ቀጥ በሉ ጉዟችሁን ቀጥሉ ብሏቸው። ስለዚህ አጋጣሚ ከሆነ ሰዎች በተሰበሰቡበት ዱዓ አድርጎ ድምጽ ጮክ ተደርጎ ሌሎች አሚን ቢሉ ችግር የለም። ነገር ግን ሆን ተብሎ በቋሚነት ሁሌ ዱዓ አለ ያሉ ሰዎች ተሰባስበው እጣን አጭሰው ምናልባትም ዱዓቸው ውስጥ የተለያዩ ሸሪዓ ማይፈቅዳቸው ነገሮችን ቃላቶችን እየተጠቀሙ የሚያደርጉት ዱዓ አግባብ አይደለም። ዱዓን ዒባዳ እንደመሆኑ በአግባቡ ልንፈጽመው ነው የሚገባው። በመሰለን መልኩ ሳይሆን ሶላት እንደመሰለን አይደለም የምንሰግደው፣ ሐጅም እንደመሰለን አይደለም የምናደርገው። በተስተማርነው መሰረት ነቢ ባስተማሩን መሰረት ነው የምናደርገው። ዱዓውን በዛ መልኩ መሆን አለበት። የሆነ አይነት ዱዓ ፈጥረን ከማድረጋችን በፊት ነቢ ሰሃቦች በዚህ መልኩ አርገዋል ወይ ልንል ይገባል። የዱዓ ቢድዓዎችን ልንጠነቀቅ ይገባናል። ማንኛውም ዒባዳ ቢድዓ ከተቀላቀለበት አዲስ ፈጠራ ከተቀላቀለበት ውድቅ ይሆናል። እናታችን አይሻ በዘገቡት ኢማም ሙስሊም ባስተላለፉት ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም መን አሕደተ ፊ አምሪና ሃዛ ማ ለይሰ ሚንሁ ፈሁወ ረድ ተብሏል። ባለፈው ደርስ አራተኛው ደርስ ላይ ይህን በስፋት ተምረናል። በዲን ጉዳይ ላይ እኛ ያላደረግነውን የጨመረ ስራው ተመላሽ ነው ብላ ዱዓ ለማድረግ ዕጣን ማጨስ፣ ሐሙስን መጠበቅ፣ ጁምዓን መጠበቅ፣ መሰብሰብ መስፈርት አይደለም። ፈኢዛ ሰአለከ ዒባዲ ዐን ባሮቼ ስለ እኔ ከጠየቁ እኔ ቅርብ ነኝ። የትኛውም ቦታ ላይ ሆነን አላህን እጃችን አንስተን ከለመነው እሺ ይላል፣ ይሰጣል። ፈድሉ ጠለብል ዒልም ዒልምን የመማር ትሩፋት ቃል አላሁ ተዓላ አላህ አለ ወቁል ረቢ ጌታዬ ሆይ በል ዚድኒ ዒልማ እውቀት ጨመረልኝ በል። ወቁል አንተ ነቢያችን ሆይ በል፣ አንተ አማኝ ሆይ አንተ የነቢ ሙሐመድ ተከታይ ሆይ በል ረቢ ጌታዬ ሆይ ዚድኒ ጨመርልኝ ዒልማ ለዲን ለዱንያ የሚጠቅመን እውቀት ጨመርልኝ በላላቸው ነቢዩ ዐለይሂ ሰላቱ ወሰላም። ፈድሉ ጠለብል ዒልም ፈድሉ ማለት ትሩፋት፣ ጠቀሜታ፣ ደረጃ ማለት ነው። ጠለብል ዒልም ማለት ደግሞ እውቀት መፈለግ ማለት ነው። እውቀት የመፈለግ ደረጃው ማዕረጉ ትሩፋቱ ምን እንደሆነ የሚያሳዩ የቁርአን የሐዲስ ጥቅሶች የሚታዩበት ባብ ነው። እውቀትን መፈለግ እያንዳንዱ አማኝ ላይ ግዴታ ነው፣ ወንድም ሴትም ላይ። ነቢያችን ሰለላሁ ዐለይሂ ወሰለም ጠለቡል ዒልሚ ፈሪደቱን ዐላ ኩሊ ሙስሊም ብላ እውቀትን መፈለግ እያንዳንዱ ሙስሊም ላይ ዋጅብና ግዴታ ነው ብለዋል። ዲን እስላምን ቀጥ አድርገን ለመያዝ ዲናችንን ለማሟላት የሚያስፈልገን እውቀት ልንቀስም ይገባል። የመረጠን ሳይሆን ማለት ነዓም ቅድሚያ የሚሰጣቸው የእውቀት አይነቶች አሉ። ቀድሞ እምነትን ማስተካከል፣ ስለ ሶላት ጋር የተያዙ ነገሮችን ማስቀደም ይኖርብናል። ነገር ግን ማንኛውም ቁርአን ላይ ሐዲስ ላይ ትኩረት የተሰጠው የተዳሰሰ ትምህርት በሙሉ እንማረው ይገባል። ሰሐለላሁ ለሁ ቢሂ ማለት በእንቅስቃሴው በእርምጃው በፍለጋው ማለት ዒልምን ስንፈልግ አላህ ዒልምን ያገራልናል። ከዛ ተጨማሪ ይሰጠናል፣ የጀነትን መንገድ ቀላል ያደርግልናል።
وقال صلى الله عليه وسلم በሌላኛው ሐዲስም ነብያችን ሰለላሁ ዐለይሂ ወሰለም ብለዋል አሁን የዚህ ሐዲስ መጨረሻው ላይ የኢማሙ ሙስሊም ሐዲስ መጨረሻው ላይ من بطأ به عمله لم يسرع به نسبه ተብሏል ስራው ወደ ኋላ ያዘገየው ወደ ኋላ ያስቀረው ዘሩ ክብሩ ማረጉ ወደፊት ሊያደርገው አይችልም ክብር የሚገኘው በዕልም ነው በመልካም ስራ ነው በትግል ነው እኔ ትልቅ ሰው ነኝ ምርጥ ዘር ነኝ ባለ ሀብት ነኝ የባለ ሀብት ልጅ ነኝ ያለ ይህ ዱንያ ላይ የሚፎከርበት ነገር አላህ ዘንድ ወደፊት ሊያደርገው አይችልም علم ወደፊት ያደርጋል ማለት ነው በዱንያ በአኺራ وقال صلى الله عليه وسلم ነብዩ ብለዋል አዩኩም ከናንተ ውስጥ ማን ነው يحب የሚወድ أن يغدو كل يوم በየቀኑ ማለዳ ላይ መሄድ የሚወድ إلى بطحان ወደሚባለው أو إلى العقيق ወይም عقيق ወደሚባለው መዲና ከተማ በቅርብ ርቀት ላይ ወደሚገኘው ሸለቆ ሄዶ فيأتي منه ከሱ ማምጣት የሚፈልግ ማን ነው ዲናቀተይኒ ሁለት ግመሎችን ከውማ ወይኒ ሻኛቸው ትልልቅ የሆነ የደለቡ የወፈሩ ሁለት ግመሎችን ማምጣት የሚፈልግ ማን ነው ነገር ግን في غير إثم ወንጀል ሳይሰርቅ ሳይቀማ ولا قطع رحم ዝምድናም ሳይቆርጥ ከወንድሙ ከአባቱ ሳይፈቅዱለት ቀምቶ ወስዶም ሳይሆን ከሌላ ከባዕድ ሰው ሰርቆ ወስዶም ሳይሆን በህጋዊ መንገድ ከመዲና ተወሰኑ ማይሎችን የሚርቁ ስፍራዎች ናቸው እዛ ሄዶ የደለቡ የወፈሩ ግመሎችን የነዳ መምጣት የሚፈልግ ማን ነው ብለው ጠየቁ ሱፋ ላይ ለሚኖሩ ሰዎች فقلنا قالن يا رسول الله አንተ ያላህ መንተኛ ሆይ نحب ذلك ይሄ ሙስሊም ዘገባ ባሙዳው ዘገባ كلنا نحب ذلك ሁላችንም ይሄንን እንወዳለን እንመኛለን አላቸው ግመል በዛ ዘመን ትልቅ ሀብት ነው አሁንም አረቦች ዘንድ ትልቅ ሀብት ነው በዛ ላይ ደግሞ ግመሎች ከውማ ወይኒ ወፋፍራም ይሁኑ የደለቡ ሻኛቸው የገዘፈ ግመሎችን ማን ነው ማምጣት የሚፈልግ ወንጀል ላይ ሳይወድቅ ሩቅ ሳይሄድ ሲሉ نحب ذلك ሁላችንም ይሄንን እንወዳለን እንመኛለን አላቸው ቃል ነብያሉ أفلا يغدو أحدكم ታዲያ አንዳችሁ አይሄድም እንዴ إلى المسجد ወደ መስጂድ فيعلم አያውቅም እንዴ أو يقرأ ወይም አያነብም እንዴ آيتين ሁለት አንቀጾችን من كتاب الله ከአላህ ኪታብ ከአላህ መጽሐፍ ሁለት የቁርአን አንቀጾችን አያነብም እንዴ ይሄን ማድረጉ خير له ለሱ ይሻልለታል ይበልጥለታል من ناقتين ሁለት ግመሎችን ከማግኘት ከላይ የተነገበ አይነት የሚያጓጉ የደለቡ የወፈሩ ሁለት ግመሎችን ከማግኘት ወደ መስጂድ ሄዶ فيعلم أو يقرأ آيتين ሁለት አንቀጽ ቢያነብ አያ ደግሞ ሁለቱ አንቀጽ ውስጥ ያሉ ህግጋትን ቢያውቅ خير له من ناقتين ከሁለት ግመል ይበልጥለታል وثلاث ሶስት አንቀጽ መማሩ خير له ለሱ ይበልጥለታል من ثلاث ከሶስት ግመሎች وأربع አራት አንቀጾችን መማሩ خير له ለሱ ይሻላል من أربع ከአራት ግመሎች ومن أعدادهن من الإبل በአንቀጹ ልክ በሚቀራቸው አንቀጾች ልክ ግመል ከማግኘት አንቀጹ ይበልጥለታል ይሄ ኢጃዝ ነው من أعدادهن من الإبل 10 ግመል ከሚያገኝ 10 አንቀጽ ቢቀራ 100 ግመል ከሚያገኝ 100 አንቀጽ ቢቀራ ቢማር ቢያጠና ለሱ የተሻለ ነው رواه مسلم ኢማም ሙስሊም ዘግበውታል ይሄን በጣም ለዕልም የሚያጓጓ አንቀጽ ሐዲስ ሐዲሱን ዑቅባ ኢብኑ ዓሚር ያስተላለፉት ሱፋ የሚባል የመስጂድ ክፍል አለ ነብዩ ሰለላሁ ዐለይሂ ወሰለም መስጂዳቸው ላይ ከኋላ ቀጥለው የሰሩት እንደ በረንዳ ነገር አለ አሱፋ ይባላል እዛ ቦታ ላይ ተሰብስበው የሚኖሩ 100 የሚደርሱ ሰዎች ነበሩ መዲና ላይ ዘመድ የሌላቸው መኖሪያ ቤት የሌላቸው ዒልም ለመማር ብቻ መጥተው እዛ የሚኖሩ ዘመድ ያለው ከመዲና ውጪ መጥቶ ዘመዱ ጋር ይኖራል አቅም ያለው ራሱ የበላ ይኖራል ዘመድም አቅም የሌላቸው ሱፋ ላይ የመስጂዱ የኋላ ክፍል ላይ በረንዳ ላይ ተቀምጠው ይቀልቧቸው ነብይ ናቸው ሰለላሁ ዐለይሂ ወሰለም አንዳንድ አቅም ያላቸው ሰዎች ቴምር ቅርንጫፍ ሰብሮ አምጥተው መስጂድ ላይ ያንጠለጥላሉ ከዛ ይበላል የመጡት ለዕልም ብቻ
መዲና ላይም የነበሩ ሰዎች ችግር ላይ ስለነበሩ ያኔ ሁሌ ምግብ የሚያቀርብላቸው ሰው ያገኙ። አንዳንዴ ሶላት የተሰገደ ሁሉ አዞሯቸው ይርቁ ነበር። ለዕልም ብለው የሞቀ ቤታቸውን ሀገራቸውን ንብረታቸውን ትተው መስጂድ በረንዳ ላይ ነው የሚኖሩ። ነብይ የሆነ ነገር ካገኙ ያመጡላቸው። ሌሎች አቅም ያላቸው ሰዎች ቢበዛ ብዙ ጊዜ እሸት ተምር ነው የሚኖረው። አምጥተው መስጂድ ላይ ያንጠለጥላል ግድግዳ ላይ፣ ከዛ ይበላል። በነብይ በኩልም ይሁን በሌሎች የሚረዱ ሰዎች በኩል ምንም ካልቀረበ ሳይበሉ ውለው ያድራሉ። ሶላት የተሰገደ መቆም አቅቷቸው የወደቁበት አጋጣሚ እንደነበረ ሲራ ላይ ሐዲስ ላይ ተነግሯል። እነዚህ ሰዎችን ለማጽናናት ነው ነብዩ ሰለላሁ ዐለይሂ ወሰለም ወደ ሱፋ ሄዱና እነዚህ ሰዎች ተሰብስበው ወደሚገኙበት መስዋዕት አካባቢ ሰዎች ወዳሉበት ስፍራ ሄደው ያላችሁበት ስራ የያዛችሁት ስራ ከዱንያ ሰዎች የተሻለ ስራ ነው፣ ይበልጥ የሚያጓጓ ነው፣ ጥቅሙን ልታውቁ ይገባል በሚል አዩኩም ማነው ከእናንተ ውስጥ ይሕቡ የሚወድ አየግዱዋ ማለዳ ላይ ተነስቶ መሄድ ኩለ የውሚን በየዕለቱ ኢላ ቡጥሓና አው ኢላ ልሐቂቂ ወደ ቡጥሓን ወይም ወደ ሐቂቃ። ለምን አው ወይም ተባለ? ሐዲሱን ያስተላለፈው ሰው ተጠራጥሮ ቡጥሓን ነው ያሉት ወይስ ሐቂቅ ነው ያሉት? ነቢ ያላሉትን ላለ ማለት ነው። ወይም ከሁለት አንዱ ወይም ቡጥሓን ወይም ሐቂቅ ነው ያሉት ማለት ፈልጎ ነው። አይ አይደለም፣ ለተንዊዕ ነው፣ ለምርጫ ነው። ነቢ ሁለቱንም ነው ያሉት፣ ከሁለት አንዱ ነው የሚሆነው። ወይም ሐዲሱን ያስተላለፈው ሰው ዑቅባ ተሳስቶ ተመሳስሎበት ነው። ቡጥሓን ወይም ሐቂቅ ሄዳችሁ በየማለዳው ሁለት ግመል ማምጣት ትመኛላችሁ እንዲያሉ፣ አሊያ ደግሞ እንደ ምርጫ ሁለቱንም አስቀምጡ ነው። የፈለገ ሰው ቡጥሓን የፈለገ ሰው አልዓቂቅ ሄዶ ሁለት ከውማ ወይን የደለቡ የወፈሩ ሻኛቸው የተለቀ ግመሎችን ማምጣት የሚመኝ ማን ነው? ቡጥሓንና ዓቂቅ ከመዲና ከተማ በቅርብ ርቀት ላይ የሚገኙ ሸለቆዎች ናቸው፣ ሜዳዎች ናቸው። ግመል በብዛት የሚገኝባቸው ግመል የሚሸጥባቸው አካባቢዎች ናቸው። ካሉ የግመል መሰብሰቢያ ቦታዎች ሁሉ እነዚህን የመረጡበት ምክንያት ለመዲና ቅርቡ ይሄ ስለሆነ ነው ተብሎ እዛ ሄዳችሁ ተራ ግመልም አይደለም፣ ከውማ ወይኒ። ከውማ ማለት ሻኛው ትልቅ የሆነ ግመል ማለት ነው። ከውማ ወይኒ የተባሉ ለተስኒያ ሁለት የደለቡ የወፈሩ ግመሎችን ማምጣት የሚመኝ ማን ነው? በብዙ መልኩ ሰው ሊያመጣ ይችላል። እናንተ ግን ፊ ገይሪ ኢስሚን ወንጀል ላይ ሳትወድቁ ሰርቃችሁ ሳይ ወላ ቀጥዒ ረሒም ዝምድናም ሳትቆርጡ ከሆነ ከዘመዳችሁ ቀምታችሁ ሳይ ከባዕድ ነጥቃችሁ ሳይሆን በህጋዊ በሐላል መንገድ ማን ነው ይሄን ማምጣት የሚፈልግ ማግኘት ይፈልጋል? ፈቁልና ያ ረሱላህ ኑሂቡ ዛሊከ እንወዳለን ይሄን አሏቸው። እንዴት አይወዱ? አቅመ ደካሞች ናቸው፣ በጥገኝነት መስጂድ ውስጥ የሚኖሩ ሰዎች ናቸው። ግመል ቢኖራቸው የግመላቸውን ወተት እያለቡ አሊያ ደግሞ በግመላቸው ዕቃ እያመላለሱ ገንዘብ እያገኙ በድሎት መኖር ይችላል። ዱንያቸውም አይጎዳም፣ የወጡለት ዕልምም አይጎዳም። ሲርባቸው ራሳቸውን ስተው ሲወድቁ ብዙ ወደ ኋላ ይመለሳል። ነቢን ነው የሚጠብቁት። ቤታቸው ምግብ ካለ ጠርተው ያበሏቸው። አንድ ጽዋ ወተትም ቢሆን አምጧቸው ብሎ በጋራ ነው የሚጠጡት። አላህ በረካ ያድርጉት። ስለዚህ የተቸገሩ ሰዎች ናቸው። ማንም የሚመኘውን ነገር ነው የነገሯቸው። ኩሉና ኑሂቡ ዛሊካ ወአውዳው ዘገባው ሰራ ሁላችንም ይሄን እንወዳለን። አይደለም የተቸገረ እንደነሱ በጥገኝነት የሚኖር ሰው ይቀርና ከዛ ዘመን ያለ ሰው ግመል ይበቃኛል ነው ሰው ባለንበት ዘመን ባለንበት ሀገር እንደ ጊዜው ሰዎች የሚወዱትን ምሳሌ ማድረግ እንችላለን። ይሄ ምሳሌ የተደረገው እዛ ግመል ስለሆነ ትልቅ ሀብት የሆነው ግመል ስለሆነ ግመል እንደ መኪና ነው የሚያገለግለው። የመጨረሻ ሞዴል አዳዲስ መኪናዎችን ማግኘት የሚፈልግ በነፃ መውሰድ የሚፈልግ ማን ነው? ገበሬ ከሆነ በሬ ማለት ይቻላል። ባህል መጀር ሁላችንም እንወዳለን ሲሏቸው አስከትለው ነብዩ ሰለላሁ ዐለይሂ ወሰለም ከዚህ ከምትመኙት ነገር የተሻለ ነገር አላህ ዘንድ እንዳለ ልንገራችሁ እንዲህ አሏቸው። አፈላ የውዱ አሐዱኩም አንዳችሁ አይሄድም እንዴ ኢለል መስጂድ ወደ መስጂድ? ውዱ ማለት የጠዋቱ ክፍለ ጊዜ ማለት ከጎህ ከቀደደበት ጊዜ ፀሐይ ከወጣበት ጊዜ ጀምሮ ፀሐይ ወደ መግቢያዋ ዘንበል እስክትል ድረስ ያለው ጊዜ ውዱ ይባላል። በዚህም ዒልም ለመማር ይበልጥ ተመራጩ ሰዓት የቱ እንደሆነ እየጠቆሙ ነው ነብዩ ሰለላሁ ዐለይሂ ወሰለም። የቀኑ ጅምር ላይ መማር ምሽት ላይ ከሰዓት ላይ ከመማር የተሻለ። اللهم بارك لأمتي في بكورها ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። አላህ ሆይ ለኡመቴ ማለዳ ላይ የሚያደርጉትን ነገር የተባረከ አድርግላቸው።
ጠቀሜታው ብዙ አድርላቸው ብላ እዚህ ከሰዓት ምሽት ላይ ከማድረግ ይልቅ ማለዳ ላይ ማድረጉ በላጭ ለመቀመጥ ለማግናት ሲሆን ማምሻው የተሻለ ሊሆን ይችላል። እኩለ ቀኑ የረፍቱ ሰዓት የተሻለ ሊሆን ይችላል። ነገር ግን ዕልምን ለመውሰድ ጥሩ አቅም የሚኖርበት ጊዜ የጧቱ ክፍለ ጊዜ አፈላ የጉዱ ከሚለው ነው የምንወስደው። ለዕልም የተሻለው ቦታ ደግሞ መስጂድ ነው። ከአዳራሽ ይልቅ ከቤት ይልቅ ከመድረሳም ይልቅ መስጂድ መሆኑ የተሻለ። የጉዱ አሐዱኩም ኢለል መስጂድ ወደ መስጂድ አንዳችሁ ሄዱ ፈያዕለመ አው የቅራ አየተይን ሚን ኪታብላህ ለዕልም የተመረጠውን ጊዜ የተመረጠውን ቦታ እንቀባቸው። መስጂድ ላይ ስንማር መስጂድ መቀመጣችን በራሱ ዒባዳ ይሆናል፣ ኢዕቲካፍ ይሆናል። ራጂሑ ትክክለኛው ኢዕቲካፍ የሚደረገው ረመዳን ላይ ብቻ ነው። ኢዕቲካፍ ለመግባትም ጾም ሸርጥ አለ። አለራጅ የተሻለው ከአስተያየቶቹ ውስጥ ጾመኛ ሆኖ ሙሉ ቀን ኢዕቲካፍ ይቀመጡ መልካም ካልሆነ ግማሽ ሰዓት ኢዕቲካፍ መቀመጥ ይቻላል፣ አንድ ሰዓት መቀመጥ ይቻላል። ኢዕቲካፍ ያለው መስጂድ ስንማር እዛው ለዕልም ቁጭ ስንል ኢዕቲካፍ ምን ይችላል? አፍዶሉል ቢቃዕ ኢለላህ አልመሳጅድ ከምድር ገጽ አላህ ዘንድ ይበልጥ ተወዳጅ ቦታ መስጂድ ነው። አላህ ዘንድ በጣም የተጠላ ቦታ ገበያ ነው ተብሏል። መስጂድ ቁጭ ስንል የተለያዩ ነገሮች እናገኛለን፣ ልባችን ይሰበሰባል። ፈያዕለመ አው የቅራ አየተይን ሚን ኪታቢላህ ዐዘ ወጀል መስጂድ ሄዶ ከአላህ መጽሐፍ ውስጥ ከቁርአን ውስጥ ሁለት አንቀጾችን ቢያውቃ ወይም ቢቀራ ይሄ ደግሞ ስንማር ከምንም በላይ ቅድሚያ ሰጥተን ትኩረት ሰጥተን እንማር የሚገባው ቁርአን እንደሆነ የሚያሳይ በአንድ ሐዲታቸው የተኛው ሰዓት ላይ መማር እንደሚመረጥ የት ቦታ ላይ ሆኖ መማር እንደሚመረጥ ምን አይነት ትምህርት አስቀድመን መማርና ትኩረት ሰጥተን መማር እንዳለብን አሳይተውናል። ብዙ አይነት ትምህርቶች አሉ ሸሪዓ ውስጥ። ይበልጥ ትኩረት የሚያስፈልገው ትምህርት የቁርአን ከቁርአን የተወሰደ ትምህርት ነው። ፈያዕለመ ቢያውቃ ሐላል ሐራሙ ትርጉሙ ህጉን አው የቅራ አሊያ ደግሞ ቃሉን ቢያነባ አነባብ የማይችል ሰው ቁርአን ያላከተመ ሰው መስጂድ ሄዶ ቁርአን ቢቀራ ሁለት አንቀጽ ሶስት አንቀጽ አንድ ሱራ አንድ ገጽ ቁርአን ያከተመ ሰው ደግሞ ከቁርአኑ የሚፈለገው ዋናው ዓላማ ህጉን ማወቅ ነውና የቁርአን ህግ ቢማር ተፍሲሩን ቢማር ይሄን ማድረጉ ኸይሩን ለሁ ሚን ናፈተይን ከሁለት ግመሎች ከላይ ከተጠቀሱ አይነት የደለቡ የወፈሩ ግመሎች ይሻልለታል። ውድ የሚባል የንብረት አይነት አለ። በተለይ አረቦች ዘንድ ያለ ግመል ነው። ውድ ከሚባለው እንኳን ንብረት ዒልም ይሻላል ያሉ ነው ሰለላሁ ዐለይሂ ወሰለም። ሰዎች በዱንያ ሊበልጡ ከሞከሩ አንተ የሚያስፈልግህን ያክል ስራ እንጂ እነሱ ስለሰሩ ስለተፎካከሩ ብቻ ዝም ብለህ አትሩጥ፣ መንገዱን ልቀቅላቸው፣ የሚያስፈልገኝ ያክል አግኝቻለሁ በላቸው። በዕልም በአኺራ ጉዳይ ለሰው ከተፎካከረ መንገድ አትልቀቅ፣ ቀዳሚ ሁን፣ አንተ ብልጣቸው ተብሏል። ወሰላቱ ኸይሩ ለሁ ሚን ሰላሲን ወአርበዑ ኸይሩ ለሁ ሚን አርበዒን ሶስት ግመል ከማግኘት ሶስት አንቀጽ፣ አራት ግመል ከማግኘት አራት አንቀጽ ወሚን አዕዳዲሂን ሚን አልኢብል 10 ግመል ከማግኘት 10 አንቀጽ 100 ግመል ከማግኘት 100 አንቀጽ መማር የተሻለ ነው የሚበልጥ ነው። በዚህም ነብዩ ሰለላሁ ዐለይሂ ወሰለም የዱንያን ደህንነት የአኺራን የዕልምን የዲንን ቋሚነት ነግረውናል። መጓጓት ያለብን ለሚጠፋው ለሚወረሰው ለሚሞተው ለዱንያ ሀብት ሳይሆን ወደ ጀነት ሊያዘልቀን ለሚችለው ለዕልም እንደሆነ የሚያሳይ ንግግር ተናግሯል። አላህ ተባረከ ወተዓላ ተቃሚበትን መልካም ስራ ጋር ያደረገ የዕልምን መንገድ አብርቶ በዛው የጀነትን መንገድ ከሚያገራላቸው ባሮቹ ያደርገን። አላ ኩሊ ሸይኢን ቀዲር ወቢልኢጃበቲ ጀዲር። ዛሬ ድርሳችን ሲያበቃ ሰላም አለይኩም ወረሕመቱላሂ ወበረካቱህ።